አለቃ እኮ ነኝ። በስነ ስርዓት አናግረኝ እሺ። ምን አደረኩ? ጥያቄ እኮ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? የትርሲት እናት እንግዲህ ብሩክን ልታስገድለውና ልታስመተው ነው ማለት ነው። በዚህም ማለት አንድ በገንዘብ ከፍላ እንግዲህ አንድ የሆነን ሰው እንዲመታላት እያደረገች ነው። ብሩክ ደግሞ በሚያሳዝን ሁኔታ አሁን ላይ ገንዘብ ስላጣ ሊስትሮ እየሰራ ነው ማለት ነው። ሊስትሮ በሚሰራበትም እንግዲህ ኧረ ተይ ሊስትሮ እኮ እየሰራ ነው ይሄ ልጅ ለምንድን ነው ሲላትም እሷም ደግሞ በቅርቡ የእሱን ህይወት ማጣት በደንብ ነው መስማት የምፈልገው እያለች ነው። ሰውየውም እንግዲህ ቲቪሽን ተከታታይ ችግር የለም ትሰሚያለሽ፣ እኔ ይሄንን ነገር ደግሞ አደርገዋለሁ እያለት ነው። በዚህም ሁኔታ እንግዲህ እሷም ደግሞ ተረት እየነገረችው ንስርና ዶሮ የንስርና የዶሮን ተረት እየነገረችው ነው ማለት ነው። ስለዚህ በብሩክም ደግሞ ብሩክን ምንም አይጠቅምም። ስለዚህ ብሩክ ደግሞ የልጅ አባቷ ነበረ። ነገር ግን እሷ ደግሞ ይሄን ነገር አልፈለገችውም፣ በጣም ተናዳበታለች። ስለዚህ ለማንም አይጠቅምም፣ እሱ መገደል አለበት፣ ምንም ካሁን በኋላ እሱ ኖረም አልኖረም አይጠቅምም ብላ እንግዲህ አሳልፋ እየሰጣችው ነው። እሱም ይሄ ሰውዬም ደግሞ እንደሚያደርገውና በብሩክ ላይ ከባድ ውሳኔ እንደሚወስንም ቃል ገብቶላታል። የሚያሳዝነው ግን ደግሞ የልጅ ልጆቿን እያገዘና እየረዳ ነው። ገንዘብ ስለሌለውና ያለበት ሁኔታ ከባድ ስለሆነ እንጂ ብሩክ ምንም አይነት ምስኪን ሰው የሚያሳዝን ሰው ነበር ማለት ነው። ይሄ እንደዚህ መወሰን አያስፈልግም የነበረ። እዚህ ላይ ደግሞ እንግዲህ ማህሌት አርግዛለች። ባለፈው ታግታ ያን ያገታት ሰውም አስገድዶ ደፍሯታል። ይህም ነገር ደግሞ አናዷታል ማለት ነው። እንግዲህ ማህሌትም ያገታት ሰውም እንግዲህ በጣም የሚወዳት ነበር፣ ልጅ ነው። በሚኪያስ የተነሳ ተናዶ ነው ያገታት። ነገር ግን አስገድዶ ደፍሯት ነበር ማለት ነው። በዛም እንግዲህ አሁን ላይ ከለቀቃት በኋላ ምርመራ ስታደርግ ክላስ ዘግታ ምርመራ ስታደርግ ግን በሚያሳዝን ሁኔታ ነፍሰ ጡር ሆና አግኝተዋል ራሷን። በዚህም ደግሞ እሷ ሌላ ስሜት ውስጥ ሆና እንግዲህ ማልቀስ እየተንሰቀሰቀች ማልቀስና ማዘን ትጀምራለች። ምክንያቱም እሷ መርገዝ አትፈልግም፣ የ80 ባሏ ወይም አይደለም አስገድዶ ስለደፈራት ብቻ ነው እንግዲህ ያረገዘችው። እንግዲህ እሷም ደግሞ ብሩክም ሚኪያስም በሩን እያንኳኳ ክፈች እባክሽን ክፈች፣ ይሄ ነገር ጥሩ አይደለም፣ እንነጋገር ነው ክፈችው ይላታል። እሷም ደግሞ በአንተ የተነሳ ነው ይሄን ሁሉ የደረሰብኝ፣ በአንተ ነህ፣ አንተ ነህ እንደዚህ ያደረገችኝ እያለች ሽንት ቤቱን እንግዲህ ዘግታ ማልቀስ ትጀምራለች። ሚኪያስም ከፈች እባክሽን ይቅርታ አድርጊልኝ እባክሽን፣ እኔ እረዳሻለሁ፣ እህትሽን ራሽን እንዳትጎቺ እረዳሻለሁ፣ እኔ ችግር የለም ነገሮች ይስተካከላሉ ክፈች ቢላት፣ እሷም ደግሞ በአንተ ነው አንተን ህይወቴን ያመሰቃቀልከኝ፣ ስለዚህ አይንህን እንዳላይህ ዞር በልልኝ እያለች በሩን ዘግታ ማልቀስ እና እንግዲህ ማዘን ትጀምራለች። ብታዝንም እንግዲህ ይገባታል፣ ህይወቷ ተመሰቃቀለባት ልጅቷ ማለት ነው። ስለዚህ ሚኪያስም ደግሞ እኔ እሄድልሻለሁ፣ አንቺ ብቻ ራሽን እንዳትጎጂ ተረጋጊልኝ፣ ብቻ እኔ እሄድልሻለሁ በቃ እያለ ሚኪያስም እንግዲህ ለመሄድ ሲሞክር እሷም ደግሞ የተወሰነ ጊዜ ካለቀሰች እና እንትን ካለች በኋላ ራሷን ወደ ማረጋጋቷ አምጥታ እንግዲህ በሩ ልትከፍትለት ትችላለች። በስተመጨረሻ በሩን ብትከፍተውም ግን በጣም ነው የምታሳዝነው። ሚኪያስ ላይ በጣም ተናዳለች። ሚኪያስም ደግሞ በሩን እስክትከፍተው ድረስ ቆሞ ነው የሄደ መስሎ ቆሞ ነበረ እያዳመጣትና እንትን እያለ የነበር ማለት ነው። ስለዚህ ያንተ ውጤት ነው፣ ይሄ ያንተ ውጤት ነው፣ እንኳን ደስ አለህ አንተ ነህ፣ ግን ዋጋ ትከፍታለህ፣ እንዲህ ያስጠቃኝ አንተ ነህ፣ ስለዚህ ያንተ ስራ ውጤት ነው፣ በጣም ደስ ይበልህ ብላ ትላለች። እሱም ደግሞ አይዞሽ አንቺ ብቻ ተረጋጊ እንጂ እኔ ነኝ እንደዚህ ያደረኩ፣ ስለዚህ በቃ አይዞሽ እያላት ነው ማለት ነው። እሱም ደግሞ የአንቺ ጥቃት የእኔ ጥቃት ነው፣ እኔ እህቴ ነች፣ ስለዚህ እህቴ ተጠቃች ማለት የእኔ ጥቃት ነው፣ እህቴ ተረጋጊ፣ እንደዚህ ደግሞ አይባልም፣ የአንቺ ጥቃት የእኔ ጥቃት ነው፣ ተረጋጊ እያለ ለማረጋጋት ይሞክራል ማለት ነው። ነገር ግን ሁሉም ነገር እውነታው ነገር ግን በቃ ሁሉም ነገር የሚኪያስ ነው ማለት በሚኪያስ የተነሳ ነው እንደዚህ ህይወቷ ተመሰቃቅሎ የወደቀው። ይሄንን ለማለት አይገባትም ነበር። እሷ የማትፈልገውን ሰው አሳግቶ እንደዚህ እንዲደፍራትና እንዲጫወትበት ያደረገ ሚኪያስ ነው። የሚኪያስ ስራ ነው ማለት ነው። ብትናደድም እንግዲህ ይገባታል።
እሱም ደግሞ እንግዲህ ተረጋጊና አዳምጪኝ እናውራ ብሎ ሊያወራ ሲሞክር እሷ ግን እኔ አንተ ጋር አላወራም ቻው በቃ ምናምን ብላ ጥለው ትሮጣለች ማለት ነው። ሚኪያስም እንግዲህ አገለዋለሁ እኔ አልለቀውም እንደዚህ አድርጎ ሄቴን ተጫውቶ እያለ መናደድ ይጀምራል። ነገር ግን ብዙ ጊዜ አግኝቶታል። ይሄን እድል አልተጠቀምም። ብዙ ጊዜ ቢያገኘውም በሰላም ነው የለቀቀው ማለት ነው። እዚህ ላይ ደግሞ ብሩክ በሚያሳዝን ሁኔታ ራሱን ጥሎና አለባበስ ሁሉ ነገሩን ጥሏ ነኝ። ከልጆቹ አንድ ሴትና አንድ ወንድ ልጆች አሉት። ነገር ግን ሚኪያስን መርጠው ከሚኪያስ ጋር ነው የሚኖሩት ማለት ነው። ስለዚህ ከነሱ ጋር እንትን እያሉ ወንድ ልጁም ደግሞ በጣም ወንድ ልጁ እየተናደደ ነው። የሚናደድበት ምንድን ነው? ብሩክ እንግዲህ ሊስትሮ ጀምሯን ገንዘብ ስላጠረውና ቤቱም ሁሉ ነገር በቃ ሚኪያስ ስለያዘው አሁን ላይ እጁ ብር ስለሌለ ሊስትሮ መስራት ስለጀመረ ወንድ ልጁም ደግሞ እኔ የሊስትሮ ልጅ መባል አልፈልግም፣ ስለዚህ የሊስትሮ ልጅ ሆንኩ ማለት ነው እያለ መናደድ ይጀምራል። የሊስትሮ ልጅ መባልህ ደግሞ እኔ ላንተ የማንም አባት ሊስትሮ ስለማይሰራ እኔ ግን የሊስትሮ ልጅ እያሉ ይስቁብኛል በማለት እንግዲህ ይህ ነገር በጣም ነው የሚያናድረው። ልጁ ደግሞ በጣም ቅንጭላቱ የሚገርም ልጅ ነውና ካሁን በፊትም የአባቱን የእናትህን የገደላት ይሄ ነው ሲባል ያንን ሰው ለመግደል በጣም ጥረትና ለመምታት ጥረት እያደረገ ነበር። ወንድ ልጅ እንግዲህ ምንም እድሜው ቢያንስም ወንድ ከወንድነቱ አይዘልም ነውና በጣም እየተናደደና እየተበሳጨ የኖረ ልጅ ነው። ስለዚህ በዚህም ደግሞ ስራ ብሩክ በሚሰራው ስራ የሊስትሮ ስራ በጣም አንገቱን ደፍቷል። እንግዲህ በዚህም ሁኔታ ለካሌብ ብሩክም ደግሞ ለማታለል ቾክሌት ገዝቶላቸው ነበርና እንኩ በቃ ቾክሌት ብሉልኝ ሲላቸው እሱም ደግሞ ካሌብ አልፈልግም፣ እኔ ሊስትሮ ሰርት ያመጣውን ገንዘብ አልፈልግም፣ ከቾክሌት ክብሬ ይበልጥብኛል እያለ ይሄ የልጅ ሃይምሮ ይሁን የትልቅ ሰው ሃይምሮ ነው የሚመስለው። እናም አልፈልግም፣ ስለዚህ እኔ የምፈልገው ሊስትሮን እንድታቆም ነው ይለዋል ማለት ነው። እንግዲህ እህቱም ተው ተረጋጋ፣ አባቴን እንደዚህ አታዋርድ፣ አባቴ አቶ ነው ተረጋጋ ሲለውም እንግዲህ ካሌብም አንቺ አያገባሽም በማለት እህቱን ለመቆጣት ይሞክራል ማለት ነው። እንግዲህ ብሩክም ልጅ ነው ብሎ ሊመክረው ሲሞክርም ልጁ ግን አሻፈረኝ፣ እኔ አልሰማህም፣ ሊስትሮ የሚባል ስራ ይሄ ክብር አንገት የሚያስደፋ ስራ አልፈልግም፣ የሊስትሮ ልጅ መባልም ካሁን በኋላ አልፈልግም፣ በቃ ስራውን አቁም ይለዋል ማለት ነው። እንግዲህ ሁሉም ነገር እንግዲህ የትርሲት ንብረት እንዲሁም የልጆች ንብረት ሁሉ ነገር በሚኪያስ ነው። ብሩክ ጋር ተፋታ ሚኪያስን አግብታ ነው እንግዲህ ሚኪያስ ጋር ከተጋቡ በኋላ ነው የሞተችው ትርሲት ማለት ነው። ስለዚህ የእናታቸው ንብረት ብሩክ ጋር አይደለም። ስለዚህ ካሌብም አንተ ሚኪያስን ተቀበለው በቃ ስለዚህ እንደዚህ